ሰላም ጤና ይስጥልን ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። ከእናንተ ጋር አብሬ የምቆየው እኔ ጽጌረዳ ዓለሙ እንዲሁም ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። በአዲስ አበባ ቀጠና ሶዶ ሰፈር ቃለ ሕይወት አጥቢያ ቤተክርስቲያን ወደ አርሲ በቆጂ ወንጌላዊ መላኳ ተገለጸ። የአጥቢያቱ የሽማግሌዎች ጉባኤ ቦርድ ሰብሳቢ የሆኑት አቶ ታፈሰ ሜናይፈዝ በተለይ ለሕይወት ቲቪ እንደተናገሩት የሶዶ ሰፈር ቃለ ሕይወት አጥቢያ ቤተክርስቲያን በኮልፌ ቀራኒዮ ክፍለ ከተማ ወረዳ 11 ውስጥ አምልኮ ከጀመረች 2 ዓመታት ማሳለፋቸውንና ወደ አጥቢያነት ደረጃ ካደገች ደግሞ 3 ዓመታት ማስቆጠሯን ተናግረዋል። ቤተክርስቲያኑቱ አምልኮ የጀመረችው በ122 አባላት ብቻ ቢሆንም አሁን ግን ልጆችን ጨምሮ የአባላት ቁጥር ወደ 270 ማደጉንም አያይዘው ገልጸዋል። አጥቢያቱ በእግዚአብሔር እርዳታ 3600 ካሬ ይዞታ ከመንግስት የተረከበች ሲሆን በእልህ አስጨራሽ የፍርድ ቤት ክርክር በኋላ በህግ ተወስኖላት ቦታውን ተረክባ አምልኮ ከመቀጠል ጎን ለጎን የግንባታ ስራ ማካሄድ ላይ ትገኛለች። የግንባታው መሰረተ ድንጋይ ያስቀመጡትም የኢትዮጵያ ቃልት ቤተክርስቲያን ዋና ጸሐፊ መሆናቸውንም የገለጹት ሰብሳቢው ምንም እንኳን የገንዘብ እጥረት ቢኖረንም ከግንባታ ስራ አስቀድሞ የነፍሳት ጉዳይ አንገብጋቢ መሆኑንም ወደ አርሲ በቆጂ አንድ ሚስዮናዊ ለመላክም ተስማምተናል ብለዋል። በዚህ መሰረት አዲስ በጀመርነው በ2018 ዓ.ም አንድ ሚስዮናዊ ባርካ ወደ ስፍራው የላከችው የሶዶ ሰፈር ቃለ ሕይወት አጥቢያ ቤተክርስቲያን የጀመረችው የህንጻ ግንባታ ለማጠናቀቅ አቅም በፈቀደ መጠን የወንጌል ተልእኮውንም ለማከናወን የቅዱሳን ጸሎት አስፈላጊ መሆኑን አቶ ታፈሰ ለዝግጅት ክፍላችን ተናግረዋል። እግዚአብሔርችን አጥቢያ በብዙ ባርኳታል በብዙ ረቷታል 3342.93 ካሬ ሜትር ከአዲስ አበባ ከተማ አስተዳደር ተረክበናል። ነገር ግን በብዙ ተግዳሮቶችና በብዙ የፍርድ ቤት ክርክርም ነበረብን። በብዙ ተግዳሮት አልፈናል። በዚህ 2 ዓመት የተቋቋመችው አጭር ጊዜ ነው። በ2 ዓመት ጊዜ ውስጥ ብዙ ተግዳሮቶች ገጥመውናል። በፍርድ ቤትም እግዚአብሔር ተማክቶ አሸልፎልናል። ደግሞ እኛ ቆርቆሮ በቆርቆሮ እንዲህ በመታዩት ነው ያመለክን ያለነው። ከህንጻው ይልቅ እኛ በታላቁ ተልእኮ ብንቀጥል የታላቁ ተልእኮ ጌታ ኢየሱስ ያዘዘንን የወንጌሉ ስራ እሱ ቅድሚያ ሰተን ሚሽነሪ እንደከናል። ክብር ለጌታ ይሁን። ይሄ ሚሽነሪ በባሌ ቃለ ሕይወት ልዩ ኽብረት በበቆጂና አካባቢዋ አንድ ሚሽነሪ ልከናል። ሀብታሙ ደበሌ የሚባል ቤተክርስቲያን አቅም ኖሯት አይደለም። ቤተክርስቲያን የምታመልክበት ቦታ እንኳን በጣም ጠቦናል። ህዝቦች እየበዙ ነው። ግን ከሱ ይልቅ ወንጌል ቅድሚያ መሰራት አለበት ተብሎ ወንጌሉ መቅደም አለበት በሚል ሚሽነሪ ተልኳል። ክብር ለጌታ ይሁን። ቤተክርስቲያንን የረዳ መመኑን የረዳ እኛን መሪዎች የረዳ እግዚአብሔር ስሙ የተባረከ ይሁን። በሁለተኛ ደግሞ ህንጻ ጀምረናል። ነገር ግን ለዚህ ለህንጻ ግንባታውም እናንተም እንድትጸልዩልን ቅዱሳን ለዚህ ሚሽነሪም እግዚአብሔር እንዲረዳን ለሚሽነሪ የሚገባውን ቀለም መስፈር እንድንችል እንድትጸልዩልን ቤተክርስቲያን ታሳስባለች የሚለው ነው። አመሰግናለሁ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በልጆች አስተዳደግ የወላጆችና የልጆች ግንኙነት ላይ በሐረርና በጅማ ከተማ ተግባራዊ ምዘና ላካሄዱ ለሰልጣኞች ስልጠና ተሰጥቷል። የልጆች አስተዳደግ ላይ ሲሰጥ የቆየው ስልጠና ተጠናቀቀ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በልጆች አስተዳደግ የወላጆችና የልጆች ግንኙነት ላይ የሐረርና የጅማ ከተሞች ተግባራዊ ምዘናውን ላካሄዱ ሰልጣኞች ስልጠና ተሰጥቷል። በፕሮግራሙ ላይ የክልሎች ፕሬዝዳንቶች ስልጠናውን የሰጡት እህት አጥናፍ ብርሃኑ ከኖርዌይ እና የአጥቢያ መሪ የቤተ እምነት ተወካይ ተገኝተዋል። ሰልጣኞቹ ለ8 ሳምንታት በአጥቢያቸው ወላጆች ሲያሰለጥኑ የቆዩ ሲሆን የኢንተርናሽናል ቻይልድ ዴቨሎፕመንት ወይም ICDP ሰርቲፊኬት ተሰጥቷቸዋል። ከተጠናቀቀም ስልጠና ጎን ለጎን የድሬዳዋ አዲስ አበባ ስልጠና የተጀመረ ሲሆን በቀጣይ በሌሎች ክልሎች ለመስጠት የታቀደ መሆኑን ከአገልግሎት ክፍሉ ያገኘነው መረጃ ያመለክታል። መረጃውን ከቤተክርስቲያኒቱ ማህበራዊ ድረገጽ አገኘነው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል
የሰላምና የእርቅ ኮሚሽን አባላት ዘሪድምድ ክርስቲያን ቸርች ኦፍ ጋድ የተፈጠረውን አለመግባባት መፍታት መቻላቸውን አስታወቁ። ባልደረባችን ዮናስ ተስፋዬ እንደሚከተለው ያቀርበዋል። የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል የሰላምና የእርቅ ኮሚሽን አባላት በዘሪድምድ ክርስቲያን ቸርች ኦፍ ጋድ የተፈጠረውን አለመግባባት መፍታት መቻላቸውን አስታወቁ። የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል የሰላምና የእርቅ ኮሚሽን አባላት በዘሪድምድ ክርስቲያን ቸርች ኦፍ ጋድ የተፈጠረውን አለመግባባት ላለፈው 1 ዓመት በእርቅ ለመጨረስ ሲሰሩና ሁለቱንም አካላት ሲያነጋግሩ በተጨማሪም ሰነዶችን ሲፈትሹና ካውንስሉ የሥራ ኃላፊዎች ጋር ሲመካከሩ መቆየታቸውን ያስታወቁ ሲሆን ከ1 ዓመት ጥረት በኋላ በዛሬው ዕለት ማለትም መስከረም 1 ቀን 2018 ዓ.ም የሁለቱን አካላት መሪዎች እንዲሁም የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል ጠቅላይ ጻፊ ቄስ ደረጀ ጀንበሩና የካውንስሉ ጽፈት ቤት ኃላፊ መጋቢ ዶክተር ጌትነት ለማ በተገኙበት በእርቅ ልዩነቱን ለመፍታት መቻላቸውን አስታውቀዋል። ሁለቱም አካላት በእርቅ ለመጨረስ በተስማሙበት መሰረት እግዚአብሔርንም አገልግሎቱንም ስለበደሉ ንስሐ በእግዚአብሔርና በኮሚሽኑ አባላት ፊት ገብተዋል። የቤተ ክርስቲያኒቱ አገልግሎት ከዚህ በኋላ ስትመሰረት ከነበራት ስያሜ ማለትም ዘሪድምድ ክርስቲያን ቸርች ኦፍ ጋድ አሰራር መሰረት በአንድ ፈቃድና ወጥ በሆነ አሰራር ለመስራት ተስማምተዋል። ንብረትና ሌሎች አስተዳደራዊ ጉዳዮችን በሚመለከት በካውንስሉ ጽፈት ቤት እገዛና ምክር መሰረት የሀገራችን ሕግና የቤተ እምነቱ መተዳደሪያ ደንብ ታሳቢ ባደረገ ሁኔታ በመግባባት ፍጻሜ የሚያገኝ ይሆናል። መረጃውን ከካውንስሉ ማህበራዊ ድረገጽ አገኘ ነው። የግሎባል ኮንቬንሽናልና ሚሽናል ሉትራን ፎረም ተካሄደ። ባልደረባችን ዮናስ ተስፋዬ እንደሚከተለው ያቀርበዋል። የግሎባል ኮንፌሽናልና ሚሽናል ሉትራን ፎረም በናይሮቢ ኬንያ ተካሂዷል። ፎረሙ በቤተ ክርስቲያን አገልግሎት የደቀ መዝሙርና ሚስዮን አገልግሎት ዋና ማዕከል ማድረግ በሚል ዓላማ በ2015 እንደ አውሮፓውያን አቆጣጠር በአሜሪካ ዳላስ ቴክሳስ የተቋቋመ ሲሆን ከተለያዩ ሀገራት በሚስዮንና ኮንፌሽናል ሉትራናዊ ማንነት በመጠበቅ ዙሪያ አንድ አይነት አስተሳሰብ ያላቸው ሉትራናውያንን ያሰባሰበ ነው። የዘንድሮ ፎረም ለበለጠ የሚስዮን ስራ መተባበር በሚል ርዕስ የተካሄደ ሲሆን በርዕሰ ጉዳዩ ዙሪያ የተለያዩ ጽሑፎች ቀርበዋል። ክርክሮቹም ተካሂዷል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስም በአራት መልእክተኞች የተሳተፈ ሲሆን የቤተክርስቲያኒቱ ፕሬዝዳንት ቄስ ዶክተር ዮናስ ይገዙና የቤተክርስቲያኒቱ ጠቅላይ ጻፊ ቄስ ዶክተር ተሾመ አመኑ ስለ ቤተክርስቲያኒቱ ሁለንተናዊ አገልግሎት ልምድ አካፍለዋል። እንዲሁም በእግዚአብሔር ቃልና በተለያዩ መንፈሳዊ አገልግሎቶች አገልግለዋል። የመካነ ኢየሱስ ሴሚናሪም ፕሬዝዳንት የሆኑት ቄስ ዶክተር ምስጋና ማቴዎስ ስለ ሚስዮናዊ አገልግሎት ጽሑፍ ያቀረቡ ሲሆን የቤተክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር የሆኑት ቄስ ወንድም አገኘ ደሳ የ21ኛው ክፍለ ዘመን ወጣቶችን በወንጌል መድረስ በሚል ርዕስ ጽሑፍ አቅርበዋል። ፎረሙ እስካሁን ያለውን የጉዞ ሂደት በመገምገም በቀጣይ ትኩረት የሚሹ ጉዳዮች ላይ ተመካክሮ አቅጣጫ በማስቀመጥ ተጠናቋል። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ሀገራት ዜናዎች አልፋለሁ። በቢሊ ግርሃም የወንጌል አገልግሎት የተዘጋጀ የቤልጂየም ብራስልስ የተካሄደ የስብከት ወንጌል ዝግጅት ከ14000 በላይ የሆኑ ሰዎች መሳተፋቸው ተነገረ። በቢሊ ግርሃም የወንጌል አገልግሎት በተዘጋጀና በቤልጂየም ብራስልስ በተካሄደ የስብከት ወንጌል ዝግጅት ከ14000 በላይ የሚሆኑ ሰዎች መሳተፋቸው ተነገረ። እግዚአብሔር በጉዞ ላይ ነው በሚል መሪ ቃል በተደረገ በዚህ የስብከት ወንጌል ዝግጅት ሪቨረንድ ፍራንክሊን ግርሃም የወንጌል ተስፋ መልእክት ያቀረቡ ሲሆን ከ620 ወንጌላውያን አብያተ ክርስቲያናት ዝግጅት በመደገፍ መሳተፋቸው ታውቋል። ለሰሙት ወንጌል ምላሽ በመስጠት በመቶዎች የሚቆጠሩ ሰዎች የዘላለም ሕይወት ተካፋይ ስለሆኑ እግዚአብሔርንና መሰግናለን ሲል ከዝግጅት መጠናቀቅ በኋላ በቢሊ ግርሃም የወንጌል አገልግሎት በማህበራዊ ሚዲያ ላይ መልእክት ተላልፏል። ለብዙ 10 ዓመታት በቋንቋና በባህል በጥልቅ በተከፋፈለች በቤልጂየም ካውንትበርግ እስከ ዋተርሉ ከተሞች የመጡ ከ14000 የሚበልጡ ተሳታፊዎች ከፍራንክሊን ግርሃም ጋር በአንድ ድምጽ ሆነው በቤልጂየም የተስፋ ፌስቲቫል ላይ እግዚአብሔርን ሲያመሰግኑ ማየት አስደሳች ነው ብሏል መልእክቱ። ዝግጅቱ የተካሄደው አይኤንጂ አደባባይ 8965 መቀመጫዎች ያሉት ቢሆንም የተሳታፊዎች ቁጥር በርካታ በመሆኑ ተጨማሪ 5000 ታዳሚዎች በአቅራቢያ የሚገኙ ቦታዎች ላይ በመሰብሰብ ዝግጅት በትልልቅ ስክሪኖች በቀጥታ ስርጭት መታደማቸው ተነግሯል። አዘጋጆቹ እንዳሉት የወንጌል መልእክት ለሁሉም ተሳታፊዎች ተደራሽ ለማድረግ በ7 ቋንቋዎች ማለትም በፈረንሳይኛ፣ ፍሌሜንሽን፣ ፍሎቫክ፣ ስፓኒሽ፣ ፖርቹጋል፣ ፈረንሳይኛ የምልክት ቋንቋና የፍሎሜንሽን የምልክት ቋንቋ በቀጥታ ተርጉማል መግለጻቸውን የዘገበው ዘ ክርስቲያን ፖስት ነው።
ባልሰሩት ወንጀል 38 ዓመታት የታሰሩት ግለሰብ የ25 ሚሊዮን ዶላር የካሳ ክፍያ አገኙ። ባልደረባችን ዮናስ ተስፋዬ እንደሚከተለው ያቀርበዋል። በካሊፎርኒያ የሚኖሩ የ72 ዓመቱ አዛውንት ሞሪስ ሄስቲንግስ ባልሰሩት ወንጀል የዕድሜ ልክ እስራት ተፈርዶባቸው 38 ዓመታትን በእስር አሳልፈዋል። ድፍን 10 ዓመታትን ከተሻገረው የእስር ቆይታቸው በኋላ ነፃ ወጥተዋል የተባሉ ግለሰብ የ25 ሚሊዮን ዶላር ካሳ ክፍያ አግኝተዋል። እንደ አውሮፓውያን አቆጣጠር በ1983 ሮቤርታ ዋይደርሜር በተሰኘው ግለሰብ ላይ በተፈጸመ ጥቃትና የግድያ ወንጀል ለእስር የተዳረጉት ሄስቲንግስ ለዓመታት የዲኤንኤ ምርመራ እንዲደረግላቸው ቢጠይቁም ጥያቄውን ውድቅ ተደርጎባቸው ቆይቷል። በመጨረሻም በተደረገ የዲኤንኤ ምርመራዎች ወንጀሉን እርሳቸው ሳይሆን ሌላ ግለሰብ እንደፈጸመው ታውቋል። ሄስቲንግስ በሰጡት መግለጫ ከእኔ የተሰረቁትን 38 ዓመታት ምንም አይነት ገንዘብ ሊመልስልኝ ባይችልም ይህ ውሳኔ በመጨረሻም የረጅም ጊዜ ትግል ማብቂያ ሆኗል። ወደፊት ለመራመድ ዝግጁ ነኝ ብለዋል። ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከናንተ ጋር አብሬ ቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከቀሪ ህይወት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ